ተረት የላም በረት ችኩሉ ዝንጀሮና ንብ። በአንድ ወቅት ደስ የሚል የወፎች ዝማሬ የሚሰማበትና ጨዋታ የሚወዱ ዝንጀሮዎች ያሉበት ጥቅጥቅ ያለ ጫካ ነበር። በዚህ ጫካ ውስጥ አንድ በጣም የሚጓጓና ችኩል የሆነ ትንሽ ዝንጀሮ ይኖር ነበር። ይሄ ችኩል ዝንጀሮ የዛፍ ቅርንጫፎች ላይ ከአንዱ ወደ አንዱ እየዘለለ ጫካውን ማየት ያስደስተው ነበር። አንድ ቀን ከሰዓት በኋላ ፀሐያማ በሆነ ቀን ዛፍ ላይ ሲዘል ትልቅ ወርቃማ ቀለም ያለው የማር እንጀራ የዛፍ ቅርንጫፍ ላይ ተንጠልጥሎ አየ። ጣፋጭ የሆነ ማር ከዛፍ ላይ ሲፈስ አይቶ አፉ በምራቅ ተሞላ። በዚህም ወቅት ዝንጀሮ በፍጥነት ዛፉ ላይ ወጥቶ የማር እንጀራ ያለበት ቦታ ላይ ደረሰ። ማሩን መቁረጥ ሲጀምር የንብ መንጋ ግር ብለው መጥተው ውድ የሆነውን የማር ሀብታቸውን ዝንጀሮ እንዳይወስድባቸው መከላከል ጀመሩ። ዝንጀሮ በፍርሃትና በድንጋጤ ከዛፉ ላይ ዘሎ በመውረድ ለጥቂት በንቦች ከመነደፍ አመለጠ። ከዛ በኋላ ዝንጀሮ አንድ ትልቅ ድንጋይ አግኝቶ ቁጭ አለና ፀጉሩን እያከከ ማሰብ ጀመረ። ማር መብላት ይፈልጋል፣ ነገር ግን በድጋሚ በንቦች መነደፍ አይፈልግም። አንድ ምርጥ ሐሳብ ብልጭ አለለት። ረዥም እንጨት ተጠቅሞ ንቦችን ሳይረብሽ ከንብ ቀፎ ውስጥ ማር ለማውጣት ሞከረ። ነገር ግን ማር ይዞ ይወጣል ብሎ የጠበቀው እንጨት በምትኩ ብዙ ንቦችን አስከትሎ በመውጣት ጭንቅላቱ በንብ ተከበበ። በዝንጀሮ ድርጊት የተቆጡት ንቦች ጫካ ለጫካ እያባረሩ ነድፈውት ማየት እስኪያቅተው ፊቱ አብጦ ነበር። እንደምንም ብሎ ከንቦች ለማምለጥ ሲሮጥ ሰውነቱ ላይ የተጣበቁ ንቦችን ለማራገፍ ዘሎ ወንዝ ውስጥ ቢገባም የባሰ ነገር ገጥሞታል። በመጨረሻም ንቦቹ ሙሉ ሰውነቱን ከነደፉት በኋላ ትተውት ሄዱ። ንቦቹ ከሄዱ በኋላ ዝንጀሮ በራሱ ድርጊት ታፍሮ ከወንዝ ወጥቶ ቁጭ አለ። ችኩሉ ዝንጀሮ ማር ስለማግኘት እንጂ ሊደርስበት ስለሚችለው አደጋ ቆም ብሎ አላሰበም ነበር። ዝንጀሮ ንቦች ማሩን ሰርተው እስኪጨርሱ ድረስ ቢታገስ ኖሮ ሳይጎዳ ማር ማግኘት ይችል ነበር። አዝኖ ጥላ ፈልጎ ቁጭ ካለበት ዛፍ ላይ አንድ ብልህ ጉጉት ቁጭ ብሎ ዝንጀሮን ያየው ነበር። ጉጉቱም ዝንጀሮን ለምን እንዳዘነ ጠየቀው። ዝንጀሮውም ያጋጠመውን አደጋ ሲነግረው ጉጉቱ በትዕግስት ያዳምጠው ነበር። ጉጉትም ትንሹ ዝንጀሮ ትዕግስተኛ መሆን እንደሚኖርበት ተረጋግቶ መከረው። በሕይወት ውስጥ ጣፋጭ ነገሮችን ለማግኘት ትዕግስት በጣም አስፈላጊ ነው አለው። ትንሽ ብትታገስ ኖሮ በንብ ሳትነደፍ ጣፋጩ ማር ያንተ ይሆን ነበር አለው። ዝንጀሮም የጉጉት ምክር ልክ መሆኑን ስለተረዳ ጭንቅላቱን ይነቀንቅ ነበር። ከዛ ቀን በኋላ ዝንጀሮ ትዕግስተኛ መሆንን ተምሯል። ፍራፍሬ ከዛፍ ላይ አውርዶ ከመብላቱ አስቀድሞ እስኪደርስ ይጠብቃል። ንቦች የማር እንጀራ ሲሰሩ ካየም ንቦቹ ሰርተው እስኪጨርሱ ይታገሳል። አንድ ቀን ታዲያ ከዛፍ ወደ ዛፍ እየተጫወተ እያለ ንቦች አዲስ የማር እንጀራ ሲሰሩ አየ። የጉጉቱን ምክር አስታውሶ በትዕግስት መጠበቅ ጀመረ። የማር እንጀራው ከቀን ወደ ቀን ትልቅ እየሆነ መልኩም ወደ ወርቃማ ቀለም ሲቀየር ተመለከተ። በመጨረሻም አንድ ቀን ጠዋት ንቦቹ ማሩን ትተው ሲሄዱ አየ። በዚህ ወቅት ማሩ መድረሱንና መብላት እንደሚችል ተረዳ። ቀስ ብሎ ማር ወዳለበት ተጠግቶም ቆርሶ በላ። ከገመተው በላይ በጣም ጣፋጭ ሆኖ አገኘው። በጣም ስለጣፈጠው ትንሽም ሳያስተርፍ ሁሉንም በላው። ዝንጀሮ ከደረሰበት አደጋ ስለተማረ የትዕግስትን ጠቀሜታ በፍጹም አይረሳም።